ቀዳማት ባላሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ። እንደምናላችሁ እንዴት ናችሁ? ዛሬ ወደ እናንተ ይዘን የቀረብነው እንግዲህ ከባልደረባያ ጋራ በስር የምትመለከቱት አርስቱ ዋና የመወያያ ወይንም የመነጋገሪያ ነጥባችን እንደምታዩት ነው። አማራን በሁሉም መንገድ ማጥቃትና ማዳከም ከዛም ከምድረ ገጽ ማጥፋት የአብይ የኦሮሞማ ስርዓተ ውሳኔ። ይህን እንግዲህ ይሄ ጉዳይ አሳስቦት የአማራ የህልውና ትግል ከጀመረ 2 ዓመቱን አልፏል። ስለዚህ 2 ዓመት ሆኖታል ይሄ ትግል። ታዲያ ይሄ ጉዳይ አሁንም ቢሆን እንደቀጠለ በመሆኑ ሁልጊዜም አንስተን መነጋገር ይገባናል። በተለይ ቀለም የቆጠረው ክፍል ደግሞ ጉዳዩን በተለያየ አቅጣጫ ከመንጎድ ይልቅ ሰብሰብ ብሎ ለመሄድና እውነትን ተከትሎ መራመድ ያለበት ጊዜ ነው። በየጊዜው አሁን ጊዜው ነው እንላለን፣ ግን እነዛ ጊዜዎች ቢሰራባቸው ኖሮ ዛሬ አሁን ነው የሚለውን ነገር አንደግመውም ነበር። ግን አሁንም ያስፈልገናል። አሁን በጣም አስፈላጊ ጊዜ ነው። ምክንያቱም አጥፍቶ መጥፋት እንቅስቃሴ ነው የአብይ ኦሮሞማ እንቅስቃሴ እያካሄደ ያለው በአማራው ላይ አጥፍቶ መጥፋት ነው። ምናልባት ደጋግሜ እየተናገርኩ ነው፣ አብይ ያመልጣል፣ ሊያመልጥ ይችላል። የኢትዮጵያዊ ጀነራል የለም፣ ኢትዮጵያዊ የጸጥታ ኃይል የለም። ስለዚህ አብይ ሊያመልጣል፣ ግን ቀሪው አለ። ይሄ አሁን ጦርነት የሚያውጀው ጦርነት የሚያዘዘው የተለያየ ነገር የሚሰራው ሁሉ የሚቀረው እዚችው ኢትዮጵያ በምትባል ሀገር ውስጥ ነው። ፍርዱን ለመቀበል ዝግጁ ሆኖ መጠባበቅ ያለበት ጉዳይ ነው። ምክንያቱም ፋኖ ማሸነፉ ስለማይቀር። ስለዚህ ይሄን እውነት ደፍሮ መነጋገር ያስፈልጋል። ካለፈው ያኔ ወያኔዎች ወደ ስልጣን ሲመጡ የኢትዮጵያ ጦር ሰራዊት ሲበተን ታይቷል። ተበትኖ መኮንኖች፣ አጠቃላይ ወታደራዊ ሁኔታዎች ምን እንደነበሩ አይተናል። ይህንን ሁኔታ ያየ ዛሬ የወራሪዎች ጀነራል መሆን መጸየፍ ነበረበት። ይህንን ያልተደረገበት ሁኔታ ነው። ለዚህ ነው እነዚህ ለጭፍጨፋ የተዘጋጁ ጀነራሎች፣ መኮንኖች በየደረጃው ያሉት የሚቀሩት እዚሁ ነው። የመንግስት መዋቅር ውስጥ ያሉት ሁሉ የሚቀሩት እዚሁ ነው፣ ኢትዮጵያ በምትባለው አገር ውስጥ ነው። ስለዚህ ይሄ እውነታ ገልጸን መነጋገር፣ ግልጥ አድርገን መነጋገር ያስፈልገናል። ለዚህ ነው ዛሬ ከባልደረባያ ዶክተር አየነው ጋራ ይህን አርዕስት አንስተን ለህዝባችን ይበጃል የምንለውን መልእክት የምናስተላልፈው። አማራን በሁሉም መንገድ ማጥቃትና ማዳከም ከዛም ከምድረ ገጽ ማጥፋት የአብይ ኦሮሞማ ውሳኔ ስርዓተ ውሳኔ ነው። ስለዚህ ይህን ካልሁ ምናልባት አየነውም ሰላም ማለት ስላለበት ወደ አየነው ልሂድና ከዛ ወደ አጭር ማስታወቂያ አለ። አጭር ማስታወቂያውን አይተን ወደ ውይይታችን እንገባለን። አየነው እንዴት ነህ? እንደምን አለ ጋስዋለው? እንግዲህ ወደ ማስታወቂያው ነው የምንገባው። ወደ ማስታወቂያው ወደ ዋናው ርዕስ ነው ያለ። ጉዳዩ ያው እንዳነሳሁት ነው። አርስቱ ብዙ ነገሮችን የሚዳስስ የነበር ያለ ነውና ይህን ነገር አማራው እንትን ማለት አለበት። ምናልባት የምትለው ካለ ልትል ትችላለህ። ለዛ ወደ ማስታወቂያው እንሄዳለን። ያው ቀጥሎ እናወራለን ብዬ ነውና ርዕሱ ራሱን ይገልጻል። ላለፉት
30 ዓመት በኢትዮጵያ ውስጥ የተካሄደውና አሁን ደግሞ በዚህ ባለፉት 5 እና 6 ዓመት እንዴት ተቀጣጥሎ እንደቀጠለ የምንወያየው ስለሆነ ትክክል ትክክል። ወደ ማስታወቂያዎች እንሂድ። ቀጥታ ማስታወቂያው በተለይ በካናዳ የሚካሄደው ታላቅ የሰላማዊ ሰልፍ ጥሪ ማለት ነው። ያው በዛሬው ዕለት ማለት ነው። በሚካሄድበት 15 ባለፈው ስጠቅስ ቅዳሜ የሚል ቃል ተጠቅሜ የነበረ ያን ምናልባት ያዳመጣችሁ ቅዳሜ ስል ከሌሎች ጋር ዛሬ ቅዳሜ የተከናወነ ጉዳይ ስለነበረ ያ ነገር ትንሽ ማስታወቂያ የቅዳሜንም ማስታወቀን ነበር። በተለይ አሜሪካ የተካሄደው ይሄ ምን ነበረ? የአሜሪካው ማስታወቂያ የነበረው የአማራ መጽሔት ወይም ጆርናል ኦፍ አማራ እሱ የተካሄደው ቅዳሜ ነበርና ቅዳሜ የሚለውን ትላንት ማለት ነው። ቅዳሜ የሚለውን እሱ አእምሮዬ ላይ ስለነበረ ቅዳሜ ብዬ ይሄኛውንም ተናግሬያለሁ። ለዛ ላሳሳትኩት ያነጋገር እንትን በጣም ይቅርታ ጠይቃለሁ። ካናዳ ወይንም በካልጋሪ የምትኖሩ ወገኖቻችን አሳስቻችሁ ከሆነ በጣም ይቅርታ። ግን ዛሬ ነው፣ ዛሬ ስለሆነ ዛሬ የሚካሄድ ነው። በተለይም መረጃው በተለያየ መንገድ የተሰራጨ መሆኑን ነው የምረዳው እና ቀጥታ እንግዲህ ይድረሳችሁ። ታላቅ ሰላማዊ ሰልፍ ጥሪ ብለው የአማራ ማህበር በካልጋሪ ያሉት አዘጋጆች ናቸውና ጥሪ አቅርበዋል። ለሁሉም ነው እና በካልጋሪና በአካባቢው ለምትኖሩ ኢትዮጵያውያንና የኢትዮጵያ አሁናዊ ሁኔታ ይመለከተናል ለምትሉ ኑ በካልጋሪ የሚደረገውን የቡድን 7 ስብሰባ ጥሩ አጋጣሚ ተጠቅመን በህዝባችን ላይ የተጫነውን መንግስት መር ሰቆቃ በዓለም ህዝብ እናሳውቅ ነው። ለዓለም ህዝብ እናሳውቅ ነው። እነዚህ G7 የሚባሉ ታላላቅ ሀገሮች የሚባሉት የሚሳተፉበት ማለት ነው። በስሩ የተለያዩ ሀገሮች ደግሞ ይገኛሉ እና በዚህ ጉዳይ ላይ ተገኝታችሁ ድምፅ ማሰማት ጠቀሜታ አለውና በእውነቱ መልካም የሆነ ነው። ጁን 15 ይላል። በዛሬው ዕለት ነው። ሰዓቱ 10 ሰዓት AM ነው። በዚህ ላይ ተገኙ። መልካም እንግዲህ ሎኬሽኑን አስቀምጣል። ኢን ፍሮንት ኦፍ ሲቲ ሆል ካልጋሪ ይላሉ። እንግዲህ ከማዘጋጃ ምንድነው ከከተማ አስተዳደሩ ፊት ለፊት መሆኑን አውቃችሁ መገኘት ነው። ይሄ ነው አንደኛው ማስታወቂያ። እንግዲህ መልካም ቀን እንላለን ለካናዳዎቹ ካልጋሪ ላላችሁት መልካም ቀን ነው የምንላችሁ። ከዛ ባሻገር የሁለተኛው ማስታወቂያ አለ። እሱንም እንትን ላድርግና ወደ ቀጣይ ውይይታችን ሄደን ሶስተኛውን ግን ወደ መካከሉ መጣበታለሁ። እንግዲህ ሁለተኛው ማስታወቂያ ይሄ ዝክረ አሳምነው አሁንም እንግሊዝ አካባቢ ያላችሁ መገኘት መቻል አለባችሁ። የአማራ ማህበር በዩናይትድ ኪንግደም የተመሰረተበትን 6ኛ ዓመትና ለአማራ የተሰዋውን ብርጋዴር ጀነራል አሳምነው ጽጌን እየዘከረ የአማራን ህዝብ የህልውና ትግል የደረሰበትን አመርቂ ደረጃና የማህበራችንን የትግል ጉዞ አቅጣጫ ለመመካከር በዩኬ ለምትገኙ አማሮችና የአማራ ወዳጆች ጥሪ እናቀርባለን የሚለው እንግዲህ ይሄ እዚህ ዩኬ ላላችሁት ቀላል ነገር ነው። በአጠቃላይ ቀኑ ጁን 21 ነው። የሚቀጥለው ሳምንት ውስጥ ዊኬንድ ውስጥ ማለት ነው። ተገኝታችሁ እሁድ ነው 21 እሁድ ነው የሚሆነው። ቅዳሜ መሰለኝ ቅዳሜ ነው የሚሆነው። ወደ እሁድ ቅዳሜ በሚቀጥለው ሳምንት ቅዳሜ ነው። ቅዳሜ በሚቀጥለው ላይ ቅዳሜ ላይ ነው የሚሆነው። ስለዚህ ቅዳሜ ተገኝታችሁ እሁድ የተለያዩ ጉዳዮችም ስላሉ ዓለም አቀፍ ሁኔታዎችም ደግሞ ሌላ የገንዘብ በተለይ ለአማራ ህዝብ በድሮን በከባድ መሳሪያ ለወደሙበት ትምህርት ቤቶች፣ ለወደሙ ሰብሎች፣ ለወደሙበት በሬዎቹ በርካታ ነው በየቦታውና ያንን አስመልክቶ ፋኖዎችም ጥሪ ያቀረቡበት ጉዳይ ነው። ሁሉም ከአራቱም ቀጠና ያሉት ጉዳዩን ያስቀመጡበት ጉዳይ ነውና እዛ ላይ ተገኝቶ የሚደረግ ነው። እሱን ማስታወቂያ ወደኋላ እናቀርበዋለን። ግን እዚህ ጋር ተገኝታችሁ ጀነራል አሳምነው አጠቃላይ ማስታወስ እንኳ ታስቦ በሚውልበት ቦታ ተገኝታችሁ
በጋራ አክብሮ መዋል ትልቅ ነገር ነው እና ይሄን እንግዲህ የአማራ ማህበር በዩናይትድ ኪንግደም ጥሪ አቅርቦላችኋል። ስለዚህ የሚቀጥለው እንድትገኙ ነው። ከዛ እንግዲህ ቀጣዩን እንመጣበታለን። ሌላው ማስታወቂያ ማለት ነው። ቀጥታ ወደ ዋናው ዛሬ ውይይታችን ስንገባ እንግዲህ እንደገለጽኩት አማራን በሁሉም መንገድ ማጥቃትና ማዳከም ከዛም ከምድረ ገጽ ማጥፋት የአብይ ኦሮሞማ ስርዓተ ውሳኔ ይላል። እንግዲህ ይሄንን እንዴት ነው የምትገልጸው? አየነው አሁን በቅርብ የሚወጡ ጉዳዮች አሉ፣ የተለያዩ ነጥቦች አሉ። እንዴት ነው የምታየው? ህዝባችን እንዴት ነው መገንዘብ ያለበት? በአንተ እይታ እንዴት መገንዘብ አለበት? ከሌሎች መማር የሚገባው ምሳሌዎችን ማየት የሚገባው ልሂቃኖቻችን ጉዳዩን በጠነከረ መንገድ አይተው ሊያስደንቅ የሚችል አማራውን ብቻ አይደለም በሙሉ ኢትዮጵያውያንን ሊያስደንቅ የሚችል ስብስብ መፍጠር ያስፈልጋል። ይሄ ወራሪ ኃይል አጥፍቶ ጠፊ ነው። እኔ እንደሚገባኝ አጥፍቶ ለመጥፋት ነው። ህዝቡ ላይ ርህራሄ የለውም፣ ክልል በተባለውም ላይ ከክልል ውጭ በተባለውም ላይ እና ምንድነው አንተ እንደው በዚህ ላይ ያለህ ግንዛቤና ከተለያየ አቅጣጫ የምታየው? እሺ፣ አመሰግናለሁ ጋሽ ስባረው። እንግዲህ ያው በሁሉም መንገድ አማራን ማጥቃትና ማዳከም ብለው ላለፉት 50 ዓመት የተሰራ ፖለቲካ ነው። 30 ዓመት ደግሞ ያው ወያኔ ከመጣች በኋላ በመንግስት መዋቅር ውስጥ ህግ ወጥቶለት ህጋዊ ተደርጎ አማራን መግደል የሚያሸልም ነገር ተደርጎ የቀጠለ ነገር ነው። በዛ ስርዓት ተኮትኩተው ጥርሳቸውን ነቅለው ያደጉ ናቸው እና አብይ አህመድ መታወቅ ያለበት ማለት ነው። ለአማራ ያላቸው ጥላቻ ስር የሰደደ ነው። ዛሬ አገሪቷን የሚያስተዳድሩ ሰዎች ወያኔ የጀመረችውን ለመጨረስ ነው እየሰሩ ያሉትና በአጠቃላይ አማራን ከማዳከም አልፈው ከምድረ ገጽ ማጥፋት ባይችሉም መሞከራቸው አይቀሩም። እዛ ድረስ ነው የሚሄዱት እነሱ ለኦሮሞ ያልተንበረከከ አማራ ማየት አይፈልጉም። ወይም ደግሞ ለነሱ ለዘረኛው ቡድን ማለት ነው። ህዝብ ከህዝብ አወዳድሬ ማላቅም አይጣሉ ነው። የትም ቦታ ህዝብ ያውዳ ምኒልክ እንዳሉት በፈቀደው ቦታ መኖር ሊገባው ነበር። ሆኖም ግን እነኚህ ዘረኞች ከመጡ ጊዜ ጀምሮ መኖር አልቻለም እና በእነሱ እሳቤ ራሱ ሽመልስ ሲናገር እንደተሰማው ኦሮሞነት ከምንም በላይ ነው፣ ከእምነትም በላይ ነው፣ ከየትኛውም አስተሳሰብ በላይ ነው እና ለነሱ አስተሳሰብ የማይገዛ አማራን ማጥፋት አለብን ብለው የተነሱ ናቸው። ይሄንን ደግሞ በተግባር አሳይተውናል። መታወቅ ያለበት ይሄ ነው። አብይ ከመጣ ወዲህ በኢትዮጵያ ውስጥ የፈሰሰው ደም ምንም እኛ የምናስረዳዋለን፣ ማንም ያየው ስለሆነ ነው። የጅምላ ግድያዎች በተለያዩ ታይተዋል። እስከዛሬ ድረስ ለፍርድ የቀረበ የለም። ጦርነትን እንግዲህ ያለ ጦርነት መኖር እንደማይችል ሰው ከክልል ክልል እየፈጠረ እንግዲህ ያው እዚህ ደርሰናል። እየጨፈጨፈ ማለት ነው። ጦርነት ምንድነው? ጦርነት እኮ የሚያመጣው ክስረት ነው። ስለዚህ ህዝብ እየጨረሰ ነው ያለው፣ ሀገር እያወደመ ነው ያለው እና ይሄ ሁሉ ነገሩ አማራን ለማጥፋት ካለው የመነጨ ክፉ እሳቤ ነው እና በአሁኑ ሰዓት ደግሞ ያው በምናውቀው ነው አማራ ከነዚህ ሁሉ ሁኔታ ስናየው የህልውና አደጋ አለበት። ይሄ ታንኩም ባንኩም በእጁ ያለው ኃይል በጥላቻ የናወዘ ኃይል ዝም ከተባለ ተደራጅተህ ካልታገልከው ያጠፋሃል። ምንም እኮ ብዙ የጠፉ ነገሮች አሉ እዚህ ምድር ላይ። ስለዚህ ይህንን ለመመከት የተነሳ ህዝብ ነው አማራ። እሱ ደግሞ ያው ያለውን ሰምታል እንግዲህ በ3 ቀን ቀበቶ አስፈታለሁ ብሎ እንደወጣ ቀርቷል። እንግዲህ አብይ ከነ ሰራዊቱ ማለት ነው። ዛሬ በጅምላ እየጨፈጨፈ ነው ያለ አማራ ህዝብ፣ በተለይ በአየር ማለት ነው። ሰራዊቱም ደግሞ የኦሮሞ ወይም ደግሞ የኦሮሞ መንግስት ስርዓት አስጠባቂው ሰራዊት አማራን እየጨፈጨፈ ነው ያለው። አልፎ ተርፈው አማራን ለማንበርከክ በረሃብ ለመቅጣት ገበሬው ላይ አርሶ እንዳይበላ እያደረጉ ነው ያሉት። እንግዲህ በደንብ እንወያይበታለን። ገበሬው ቢያንስ ድሃ
አርፎ እንዳይኖር ማለት ነው። እያሰቃዩት ነው። ለነሱ አማራ ኮንክ ጠላት ነህ፣ በቃ ተማርክ አልተማርክ ደሃ ነህ ሀብታም ነህ አይሰራም። ለነሱ አማራ መሆን በቂ ነው ለመገደል ማለት እና እንግዲህ መወያችንም እሱ ስለሆነ እየሆነ ያለው ይሄ ነው። ይሄ ስርዓት አማራ አምሮ ታግሎ እስካልጣለው ድረስ እስካላሸነፍ ድረስ መጥፋታችን አይቀርም። በጣም አየነው። እኔ ማየት ያለብን አንድ ነገር አለ፣ ህዝባችንም ማወቅ ያለበት ወይንም በተለይ በኦሮሞማ እየተጠቀመ ያለው የኦሮሞን ህዝብ ነው። የኦሮሞ ህዝብ እስከሆነ ድረስ የኦሮሞን ህዝብ ወክለናል ብለው የሚሰሩ በመሆናቸው እነኚህ አጠቃላይ ስርዓተ መንግስቱን እያንከናወኑ እየመሩ ያሉት ሌላው በባንዳነት የሚያገለግል በተለይ አማራው አካባቢ በባንዳነት የሚያገለግል ሌላው ደግሞ ያው በቃ የአሽከርነቱን ጉዳይ ተቀብሎ የሚኖር ነው። ሌላው የጎሳ መሪዎች ማለት ነው ተወካዮች፣ ሌላው የጎሳ ተወካይ ያው አሽከርነቱን ተቀብሏል። ከአማራው በኩል ያሉት የባንዳነትን ጉዳይ ነው። ይሄ ክፍል ይሄ የኦሮሞማ አጠቃላይ እንትን የዛሬ የጀመረ አይደለም። ስር መሰረት አለው። አመጣጡ እንዲሁ ዝም ብሎ አይደለም። ስር መሰረት አለው። መግደል፣ መጨፍጨፍ፣ ማሰር፣ ማሳደድ፣ ማፈናቀልን ማፈንና በሚሊዮን የሚቆጠር ገንዘብ እንዲከፈል መጠየቅ የመሳሰሉ ነገሮችን መላው ቤተሰቡንና የአካባቢውን ሁሉ ማስጨነቅ፣ እንዲህ አይነት ነገሮች በአጠቃላይ አማራን ሰላም መንሳት እና ተረጋግቶ የራሱን ህይወት እንዳይኖር ማድረግ ዋና ዓላማው ነው። ዋና ተግባሩ አድርጎ ሲያከናውን የቆየው አጠቃላይ ይሄ ነገር የአማራውን ህዝብ እንዲህ በመጥላት የአማራውን ህዝብ ጠቅልሎ ለማጥፋት በሚደረገው እንቅስቃሴ ውስጥ ባክፋየር ወይንም ወደ እነሱ ሊመጣ ይችላል የሚለውን እንዴት ረሱት? ማለት እነዚህ አጥፊዎቹ እንዴት ነው ይሄ ነገር የባሰው ህዝብ ከሞት ለመትረፍ በየአቅጣጫው የሚያደርገውን እንቅስቃሴ የድመቷን አይነት ነገር ማለት ነው። ድመትን ቤት ዘግተህ በተቀጠቅጣት ምንም አማራጯ አንተን ማጥቃት ነው፣ ሌላ ነገር አይደለም። ቀጥታ አንተን ነው የምታጠቃህ። በምትችለው አንተን ታጠቃለች። ድመት ማለት ነው። እንኳን የአማራን ህዝብ የሚያህል ነገር ልጆቹ ጠፍንገው ይዘው ባንዳ ሆነው ተላላኪ ባይሆኑ ሳምንት ጊዜ አይወስድም እኔ እንደማየው እና ይሄ ነገር ወደ አቅጣጫው ሊቀይር አይችልም። ምክንያቱም ይሄ የሰሞኑ ግርግሮች አሉ፣ ሰላም ምናምን እንደዚህ ምናምን ውይይቶች የሚያሳስሩ ነገሮች አሉና ታየም ሳይኖር ይቀራል። አንተ ምናልባት ይህን ጉዳይ አግኝተው ከሆነና ተረድተው ከሆነ መቼም አትታማም ብዬ ነው። ይህንን ጉዳይ እንዴት ነው ምናልባት ሰምተው ከሆነ እንደው ይሄ ሁሉ ነገር ስታየው አደጋውን የተገነዘቡት አይነት ነገር ይመስላል ብዬ አስባለሁ። አደጋው ማለት ይሄ ኦሮሞማ እንደማይተርፍ፣ ኦሮሞማ ለፍርድ እንደሚቀርብ አደጋውን ያዩት ይመስለኛል። እንግዲህ የተነካካው ወያኔ ወደ ስልጣን ሲመጣ ምንድነው ያለው? ንክኪ ባለስልጣኖችን ብቻ አይደለም የተነካካው ሁሉ ተጠያቂ ነው ብሎ እኮ ነው የመጣው ወያኔ አይደል? በተግባር የፈጸመው ነው። ይሄ የምናውቀው ታሪክ ነው። ንክኪ የሆነ ሁሉ ተጠያቂ ነበር፣ እንኳን ባለስልጣን ሆኖ ማለት ነው። ስለዚህ እንዴት ታየዋለህ? ይሄ ነገር እንትኑ ዳይሬክሽኑ ወይንም አቅጣጫው ሊቀየር አይችልም ወይ? ይሄ ነገር ነው። ምክንያቱም የሰጉበት ጉዳይ አለ ወይ? ጥሩ ጥያቄ ነው ጋይስ ባለው። እንግዲህ ዘረኝነት ክፉ በሽታ ነው፣ እብደት ነው። ጥላቻ እንደ ካንሰር ብለህ ቁጠረው። በቃ ሳያጠፋህ የማይለቅ ማለት ነውና እነኚህ ላለፉት ብዙ እንግዲህ አንድ ትውልድ አልፎበታል በዘረኝነት ሲጠመቁ ያደጉ ሰዎች አማራው ላይ ያደረሱት በደል እንግዲህ ከትግራይ ዘረኞች
ትምህርት መውሰድ አልቻሉም። ወያኔ 30 ዓመት ሙሉ ለሰራችው ወንጀል ያው ዋጋዋን አግኝታለች። ፍርድ እዚሁ ነው። ቀጥሎ በግለሰብ ደረጃ ነው ፍርድ የሚያገኙት እንጂ ያው እንደ ቡድን ዋጋ አግኝተዋል። ትነግ ዛሬ ያለችበትን ማንም የሚያውቅ ስለሆነ ማለት ነው። ኦሮሞቹ ከዚህ አልተማሩ። ስላልተማሩ ስልጣን ሲይዙ ዘረኝነቱ ስላሳበዳቸው ከወያኔ በባሰ ነው ወደ ወንጀል ውስጥ የገቡት። አሁን አብይና ሽመልስ አሁንም እብደት ላይ ናቸው። በነገራችን ላይ እንግዲህ በድምፅ ባይሰማም ኢሊሊ ሆቴል ተሰብስበው ሽመልስ ተናገረ የተባለው ነገር ከሆነ እነኚህ ሰዎች አሁንም በወንጀላቸው እንደሚቀጥሉ ማሳያ ነው። ለማብራራት ያክል ሽመልስ አለ የተባለው ምንድነው? አማራን በ3 ቀን ትጥቁን እናስፈታለን ብለን ያው እንግዲህ መከላከያ አስገብተን ተሸነፍን ያለው። ተሳስተናል፣ እንደዛ ማድረግ አልነበረብንም። ባንኩም ታንኩም በእጃችን ስላለ አሁን ገንዘብ እስካለን ድረስ የአማራ ሚሊሻና አድማ በታኙን እየገዛን አማራን ከአማራ እያገዳደልን ያለነው ተሳክቶልናል። አሁን እኛ ከዳር ሆነን ቀዝቃዛ ውሃ እየጠጣን እየተጎነጨን የምናየው ቲያትር ነው እንግዲህ አለ የተባለው በድምጽም ሆነ በምስል ስላላየሁት ማለት ነው። እና ይሄ የሚያሳየን እነዚህ ሰዎች አሁንም ከእብደታቸው እንዳልወጡ ነው። አብይና ሽመልስ ወይም እሱ የሚመራው ካቢኔ ማለት ነው። እዚህ አማራውን ባንዳ እስካለ ድረስ በገንዘብ የሚገዙ ምክንያቱም ባንዳ ድሃ ነው፣ ማንም አይፈልገው፣ ሲሞት ሌላ ባንዳ ይተካል በእነሱ እምነት ማለት ነው። ስለዚህ ባንዳው እስካለ ድረስ አማራ በሚባለው መሬት ላይ ጦርነት እንደሚቀጥል ነው የሚያሳየው። ለዚህ የተዘጋጁ ነው የሚመስለው እነሱ ማለት ነው። ስለዚህ አማራው ማወቅ አለበት። የሚሰማ ካለ ሚሊሻውና አድማ በታኙ በወገኑ ላይ ጥይት እንደሳበ ይሄ የነፃነት ትግል ለሱም ጨምሮ እንደሆነ አውቆ ለቤተሰቡም ለዘመድ አዝማዱ መሆኑን አውቆ መሰብሰብ አለበት። ሚሊሻውና አድማ በታኙ ብአዴን ነው። ብአዴን በተገኘበት ለፍርድ መቅረብ ያለበት ወይም መጥፋት ያለበት ቡድን ስለሆነ እሱ ላይ እርምጃ መወሰድ አለበት። ሆኖም ግን በድህነት በሌላ ምክንያት ተታሎ የሚገባ ሚሊሻ ከወገኖቹ ከፋኖች ጎን ተሰልፎ ይህን የስቃይ ዘመን ቢያሳጥር ይሻለዋል። እነሱ ብቻ ናቸው ነው ወይ ስንል ግን አይደለም። አሁን እንዴት ነው ይሄ ነገር ዋጋ አያስከፍልም ወይ ብለሃል። ዋጋ እንደሚያስከፍል ግን የነቁ የአብይ ስርዓት እንዳበቃለት ያወቁ ደግሞ የተወሰኑ አሉ። ይህን ስርዓት ማዳን ባይችሉ እንኳን ከአሸናፊ ከሚሆነው ፋኖ ጋር ተጠግተው ገብተው ከቻሉ ስልጣን ለመጋራት ካልሆነም የኮላተራል ዳሜጁን ለመቀነስ ማለት ነው የሚመጣውን አደጋ ለመቀነስ እየሞከሩ ያሉ ቡድኖች አሉ። የመጀመሪያው የባንዳው ቡድን ነው። ባለፈው ያየነው አብሮነት በሚል የማጭበርበሪያ ቃሉ ጥሩ ነው። በራሳችን አማርኛ በሚጠሉት አማራ ነው ሲወያዩ የነበሩ ጸረ አማሮች ናቸው። እንግዲህ ተነጋግረንበታል። ባንዳውን እንተወውና ዋና የኢትዮጵያ ችግር ጠማቂዎች ግን እዛ ውስጥ ነበሩ። ስብሐት ነጋ እንደ ገንዱ አንዳርጋቸውና ጀዋር አይነት ማለት ነው። እነሱ መጠየቅ አለባቸው በሰሩት ልክ ማለት ነው። ሁሉም እኩል ይጠየቃል፣ በሰሩት ልክ መጠየቅ አለባቸው። ሌላውም በሰራው ልክ ይጠየቃል። ከሱም አልፎ ተርፎ ደግሞ እንግዲህ አሁንም አንተም አንስተኸዋል በሆርን ኮንቨርሴሽን በሚባል የኦሮሞ የዩቲዩብ ሚዲያ ላይ ታዬ ደንዳ የሰላም ሚኒስቴር የነበረው ማለት ነው። አሁንም መልሶ አስረውታል መሰለኝ እስር ቤት ገብቷል። እና የቀረበ ውይይት አለ ወደ 3 ክፍል አካባቢ ማለት ነው። እና የሚገርም ውይይት ነው። እንግዲህ ኦሮምኛ የምንችል ሰዎች እንሰማዋለን፣ ግን በአማርኛ ትርጉም ደግሞ ራሱ ሆርን ኮንቨርሴሽን ከሰኞ ጀምሮ ያቀርበዋል። ግን በኤቢሲ የአማራ ሚዲያ ነው፣ አማራ ብሮድካስቲንግ ሴንተር ማለት ነው። በኤቢሲ ረዳት ፕሮፌሰር ትንግርቱ እየተረጎመው ነው ያለው፣ እየተረጎመ እያቀረበው ነው ያለ እና የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ መስማት አለበት። ያለውን የአቋም ለውጥ ትመለከታለህ። በጣም ግልጽ አድርጎ ነው በነገራችን ላይ ታዬ የተናገረው እና በኦሮሞቹ ምን እንዳቀዱ የሰሩትን ወንጀል ተማርኩኝ የሚለው የኦሮሞ ኤሊት ማለት ነው። በተለይ አብይ እየመራው ያለው አስተዳደር ምን አይነት ወንጀል እንደሰራ ግልጽ አድርጓል። እና አብይ ለአማራ ያለውን ጥላቻ የጥላቻው ልክ እንግዲህ እሱ ከሰማነው አንድ ብናልፍ የሚባል ሞት የጠላው አለ የብአዴን ካድሬ፣ እሱን እንኳን
በስልክ አውርቼው ለምን ከጠላት ጋር ታወራለህ አለኝ ያለው። ብአዴኖች የእነሱን ተላላኪዎች እንኳን ጠላት አድርጎ ነው የሚያው አማራ ስለሆኑ ነው በነገድ አብይ እዛ ድረስ ስር የሰደደ ጥላቻ ያለው ነው። ስንኖር ኢትዮጵያ ስንሞት ኢትዮጵያ እያለ አታሎ ወደ ስልጣን ያመጣው። እሱን ወደ ስልጣን ማን አዝሎ አመጣው? ይሄው እሱ የሚጠላው ብአዴን እነ ገንዱ አንዳርጋቸው ናቸው። መረሳት የለበትም። ታዬ ኢትዮጵያ ውስጥ ሆኖ ነው ይሄን ሁሉ ጉድ ያጋለጠው። ገዱ በውጭ አገር እየዞረ ባለፈው ሳምንትም ተናግሬያለሁ። ከስርዓቱ ምንም ችግር የለበትም፣ ከአብይ ጋር ግል ቂም ያለበት ነው ያልኩት። ገዱ ከታዬ በላይ ብዙ ነገር ያውቃል። ማጋለጥ ቢፈልግ ኖሮ ገና ድሮ ያጋለጥ ነበር። ግን ገዱ አሁንም ለስርዓቱ ታማኝ ነው። ጸረ አማራ ነው ገዱ፣ እውነቱ መነገር ስላለበት እንጂ ከዚህ በላይ አብይ ማጋለጥ ይችላል ነበር። የግል ችግር ነው ያለበት እንጂ የስርዓቱ ምንም ችግር የለበት። እየተሰራ ያለውን ከኛ በላይ ስለሚያውቅ ላለፉት 30 ዓመት ከወያኔ ጋር ሆኖ አማራን ያስመጣ ዛሬም ድረስ የቀጠለ ሰው ስለሆነ ነው ገዱ። እና ከሱ ግን የምንረዳው ምንድነው የኦሮሞቹ ወይም የኦሮሞ ዘረኞቹ መሸነፋቸውን አምነዋል። ከዚህ በኋላ አብይ የወደቀ መሆኑንና እንዴት ማድረግ እንዳለባቸው ነው እየመከሩ ያሉት። ታዬም እንግዲህ ያው ኑዛዜ በለው ሊገሉትም ስለሚችሉ ማለት ነው። እና አብይ የሰራቸውን ወንጀሎች ዘርዝሯል። እንዴት የትግራይና የሱ ጦርነት እንደተጀመረ፣ እንዴት አርገው በሴራ መከላከያውን እንዳስመቱት፣ እንዴት ወያኔን እየሳቡ አምጥተው አማራ ክልል አስገብተው አማራውን እንዳስጨፈጨፉት፣ በቶሌ ወለጋ የተካሄደው የአማራው ጭፍጨፋ የአብይ ቀጥታ ተሳትፎ እንደነበረበት እና አብይ ቅንጣት ታክል ለሰው ዘር የማይቆረቆር ነው። ለአማራ ብቻ አለን በነገራችን ላይ ለኦሮሞም ቅንጣት ታክል የማይቆረቆር አረመኔ እንደሆነ አድሮ አቅርቦታልና ይሄ የኦሮሞዎቹን ሽፍት ማድረግ ነው የሚያሳየው፣ መደንገጣቸውንና ዋጋም መክፈላቸው እንደማይቀር ማለት ነው። ስለዚህ እንግዲህ ያው መማር የሚፈልግ ካለ መማር ይችላል። አሁን ጊዜ አላቸው፣ አረፈደም። እኔ አንድ የተናገርከው ላይ አቶ ገዱ አንዳርጋቸው ማነው አቶ ገዱ በእውነት በተለይ የሰኔ 15 እንቅስቃሴ ከመምጣቱ በፊት የአማራ ክልል ልዩ ኃይል አስፈላጊነት የሚታመንበት ነበር በእነ ጀነራል አሳምነው። ግን ያንን እንዳይጠናከር እንቅፋት እንደነበረ ይገለጻል። እንዳይጠናከር እንቅፋት መሆንን ሰምቻለሁ። ይሄ ነገር በጣም በጣም ቢያንስ የተወሰነ ነገር እንኳ ሴራውን እንዲሁ ለህዝብ መገለጽ ነበረበት። አልተነገረም። በአቶ ገዱ በኩል ምንም የተነገረ ነገር የለም። ሴራው አልተነገረም። ልምራችሁ ማለት በቃ ትግሉ ላይ አስተዋጽኦ ላድርግ አይነት ነገር ነው። ለምን አልተነገረም? ይሄ የጋራ እንግዲህ በጋራ የሰሩት ጉድ ስለሚኖርም ጭምር ነው። በጋራ የሰሩት በርካታ ጉዶች ስለሚኖሩ ነው። በግልጽ የታዩ ነገሮች አሉ፣ ግን በርካታ ምክንያቱም የአማራ ልዩ ኃይል እጅግ አስፈላጊ ቁጥሩ መጨመር የነበረበትና ከ60 ሺህ ነው ምናምን እንዳያልፍ የተደረገበት አይነት ሁኔታ ነው። ሌሎች አካባቢ 300 ሺህ ወደ ትግራይ አካባቢ 300 ሺህ በላይ ሲደርሱ ወደ ኦሮሚያ ክልል በሚባለው እንደ ግማሽ ሚሊዮን ደረሱ እኮ እየተባለ ይሄን ያህል ዙር እየተባለ የሚነገርበት የስልጠና አሰጣጡን ምኑን የውጭ ሀገር ሰዎች ሁሉ ገብተው ስልጠና እንዲሰጡበት የተደረገበት ሁኔታ እያየን የኛን ግን እየቀበሩ የተነበሩት ያ ያበሳጨው ጀነራል አሳምነው ከሱ ጋር እንግዲህ የተነጋገረው ነገር ይኖራል። አንዳንድ ነገሮች የተነጋገረው ነገር ይኖራል። አልፈርምም ብሎ የፈረመው ነገር እንዳለም እምቢ ብሎት በተለይ ሲመረቁ አልፈርምም ብሎት የፈራ እንትን ያለው ጉዳይ እንዳለ ይገለጻል። እና የመጨረሻ ልዩ ኃይሎች አልተመረቁም። ለነሱ አንዳንድ ነገር የሚሆን ነገር የሆነ ብጀት ጠይቆ አልፈርምም ብሎት ካልፈረምክ ብሎ አስቀምጦለት ነው የፈረመው። ያው ቁጭ ሲያረግለት እንደፈረመ ነው። ጠረጴዛ ላይ ቁጭ ሲያረግለት ወይ ትፈርማለህ ወይ ከአማራ ህዝብ ወይንም
እንትኑ ትመርጣለህ። ያኔ ያው ፈረመለት ማለት ነው። ያችን ለማስመረቅ ቻላ አሳምነው ጽጌ ማለት ነው። ጀነራል አሳምነው ጽጌ የሚባለው ይሄ ነው። ብዙ እውነቶች አሉት። ይቅርታ ብሎ እንኳ አዎ እንደዚህ ተሳስቻለሁ፣ ያን ጊዜ ኃይሉን እንዲቀንስ ይህን ስራ አድርጌያለሁ፣ ትክክል አይደለሁም። የተሰራው ደባም ደግሞ ለምሳሌ የሰኔ 15 ደባ እንዴት መጣ? የስለላ መዋቅሮች እንዴት ነበር ሲያከናውን የነበረው? ይሄ ከለንደን የሄደው ልጅ ምን ነበር ሲሰራ የነበረው? ያውቀዋል። ምክንያቱም ስራው የተጀመረው እሱ እያለ ጉዳዩ እንዲህ አይነት ነገር የተወጠኑ ነገሮች ናቸው። ይህን ሁሉ ድብን አድርጎ ይዞ ነው ያለው። ስለዚህ እንዳልከው የተወገዱ ጉዳይ የማይዋጠው ብዙ ሰው ቢያንስ ሰብአዊ ሆኖ መምጣት ነበረበት። ብዙ ወንጀል ሰርተዋል፣ የሞቱትም ያሉትም ለህዋት ታማኝ ሆነው ብዙ ወንጀል ሰርተዋል። በጊዜው ብዙ ነገር ነው ያደረጉት። ህዝብ አልቋል፣ ተጎድቷል። የአማራ ህዝብ ብዙ ተጎድቷል። በእውነት ለመናገር ከሆነ ዛሬ የደረሰበት ደረጃ እንዲደርስ ያደረጉት እነሱ ናቸው። ከጅምሩ ሰው ቢኖረው ተው የሚል ከዛ ውስጥ የለም የሚል ቢኖር ጠንካራ ህዝብ እያለ ይህንን ህዝብ መከታ አድርገው አይገባም የሚል ቢኖር ኖሮ ማስቆም ይችሉ ነበር እልቂቱን ከመጀመሪያው። ግን የለም። ሲፈናቀል እያዩት ሰፈራ ሲሰፍር እያዩት ምንትን የሚሉት ነገር የለም። ህዝቡን አስተባብረው እንኳ እንርዳው አይሉ፣ ቋሚ ነገር እናስቀምጥለት አይሉ። እና እንዲህ አይነት ነገሮች ናቸው ያሉት። እንግዲህ ከክልሉ ውጭ የሚኖረው አማራ ለ7 ዓመት ሲፈጸምበት የቆየውን አረመኔ ጭፍጨፋና እንደው እንዴት ነው ይህም ጉዳይ እንዲስፋፋ አጠቃላይ አማራ ክልል ተብላ ለተሰጠችው ቦታ ላይም እንኳ ራሱ መከላከያ የሚል ስም በተሰጠው ወራሪ ኃይል እየተጨፈጨፈ ያለ ህዝብ ነው ያለው። ይሄ ሁሉ እንደሚመጣ ያውቃሉ። 2 ዓመት ሆኖታል። በቀጥታ የህዝብ ቀጥታ ከዚህ ከክልሉ ውጭ ካለው ጭፍጨፋ ወደ ክልል ተብሎ ደግሞ ወደ ተሰጠው ቦታ ጭፍጨፋው ህዝቡን ከተጀመረ 2 ዓመት ሆኖታል። እና ይሄን አይነት ሁኔታ ነው። ስለዚህ በእነዚህ 2 ዓመታት ውስጥ ጦርነት አውጆ እየጨፈጨፈ ያለ በዓለም ላይ የተሰሩ መሳሪያዎች በእጁ ያሉትን መሳሪያዎች ከትልቅ እስከ ክላሽ ዘመናዊ ከሚባሉት እስከ ክላሽ ድረስ ተጠቅሞበታል። በዚህ ህዝብ ላይ ተጠቅሞበታል። እና የሚገርም ነው። እና አንድ ነገር ደግሞ ላንሳ። በኢኮኖሚውም ጉዳይ ላይ ከፍተኛ ጉዳት እንዲደርስበት በሚያልፍባቸው መንገዶች ላይ እህል እንዳይዘራም እያደረገ ያለበት ሁኔታ ነው። እህል እንዳይዘራ እንግዲህ ይከልለኛል፣ በቆሎ ምናምን ማሽላ የመሳሰሉት ነገሮች እንዳይዘሩ፣ ፋኖ ሊመታኝ ይችላል በዛ ተደብቆ የሚል እና አንዳንድ ቦታዎች ላይ እንደዚህ አይነት ነገር ሰምተናል። ምን ትላለህ በዚህ ጉዳይ ላይ? የማን ይሄ ጉዳይ ምንድን ነው መሆን ያለበት? እንግዲህ ጋይስዋ ነው መንግስት እንደጨነቀው ነው የሚያሳየው። እና 2 አይነት ነገር ነው። አንደኛ ሴራ ነው። የአማራን ህዝብ ማጥፋት ይፈልጋል። በጥይት ያልጨረሰውን በረሃብ መጨረስ ይፈልጋል። ስለዚህ ገበሬው እንዳያርስ ማድረጉን በዚህ መንገድ ነው የምታየው። የመጀመሪያውና ዋነኛው ነገር አማራን እንዲያልቅ ስለሚፈልግ ነው። አማራ በረሃብ እንዲንበረከክ ስለሚፈልግ ይህን እያደረገ ያለው። ሁለተኛው ምክንያት ቀላል ነው። እርሻ ነው፣ ክረምት ነው። እንግዲህ መሬት ትሸፈናለች በአረንጓዴ፣ እህሎች ያብባሉ፣ ጫካ ይሆናል። ፋኖ እዛ ውስጥ ይደበቃል። ፋኖ ተደብቆ ያጠቃኛል። ይሄ በቂ ምክንያት አይደለም። ስለዚህ እንግዲህ የአማራ ህዝብ ስንት ሚሊዮን ነው? 50፣ 60፣ 70 ሚሊዮን ነው ይችላል። እንግዲህ መንግስት ስለደበቀን ቁጥሩን አናውቅም። ይሄን ያህል ሚሊዮን ህዝብ ይሙት እያለን ያለው። ስለዚህ ለአማራ ህዝብ ነው መልእክቱ መድረስ ያለበት። አማራን በረሃብ ሊፈጅ ነው የሰው ፋኖች ከህዝቡ ጋር እየተናበቡ፣ አብዛኛው አማራ ፋኖ ነው፣ ግን ባንዳ በዛ ልክ አለ። ያው እንግዲህ እያየን ያለ ነው። ከራሳቸው አንደበት ሰምተናል። ሚሊሻው
እና አድማ በታኝ የሚባለው ግልጽ ባለ አማርኛ ህዝቡ ነው መውጣት ያለበት። በረሃብ ልትጨርሰን ነው ወይ ብሎ ፋኖቹ ይህንን ክረምት መጠቀም አለባቸው። ቢያንስ የእርሻ አካባቢዎች በሰላም እንዲታረሱ ከዛ አካባቢ መከላከያን ወቅተው ማስወጣት አለባቸው። ህዝቡ መተባበር አለበት። አለበለዚያ ያው በረሃብ ሊቀጣ ነው። በሚመጣው ዓመት ዘንድሮ ያላረስከውን አታመርት። ይሄ እንዳይሆን ህዝቡ ከልጆቹ ጋር ተናቦ ከፋኖ ጋር ተናቦ ይህንን መከላከያ ማባረር አለበት ከአካባቢው። አለበለዚያ ግን በጣም እዚህ ገባ የማይባል ምክንያት ነው እህል ሲታረስ በተለይ በትላልቅ መንገዶች አካባቢ እንግዲህ ምንም አይነት እርሻ እንዳይታረስ እያለን ያለው ይሄ የአማራ ህዝብ ሊቀበለው አይገባም። አለመቀበልን የምታሳየው ደግሞ በልመና በማመልከቻ አይደለም። ጠላትህ ነው ይሄን እያደረገ ያለው። ጠላትህ ብአዴን ነው መታወቅ ያለበት። ይሄንን ደግሞ አብይ አይደለም መጥቶ የሚያስፈጽመው። ነገራችን ላይ ወረዳ ላይ ያለ ካድሬ፣ ቀበሌ ላይ ያለ ካድሬ ነው ሁልጊዜ የምንናገረው። ከብአዴን በላይ ጠላት አማራ የለውም። መጥረቢያ ሆኖ እየሰራ ነው። ስለዚህ ማጽዳት የሚጀመረው ከቀበሌ ከወረዳ ነው። ወረዳና ቀበሌ ላይ ያለውን ካድሬ ካጸዳው እኮ ዞን ያለው ያውቃል፣ ክልል ያለው ያውቃል። እንዴት ብሎ ነው የሚመጣው? ስለዚህ አማራ አሁንም መቁረጥ ያለባት ብአዴን ላይ። እነኚህ የብአዴን ካድሬዎች ናቸው እንዳታርስ የሚሉት። ማን አረሰ ማን አላረሰ ብሎ የሚያዩት። ስለዚህ ፋኖችም ይሄ ላይ ነው ማተኮር ያለባቸው። በቀበሌ ላይ ያለ የብአዴን ተወካይ፣ በወረዳ ያለ የብአዴን ተወካይ፣ በዞን ያለ የብአዴን ተወካይ እንዲህ እያልክ በደረጃ ነው ሄደህ ማጥፋት ያለብህ። በቃ ብአዴን ከጠፋ እኮ ክልል ውስጥ እኮ ምን አብይ ምን ያመጣል? መድረቢያውን ከቆረጡ። ስለዚህ እዛ ላይ ነው ማተኮር ያለባቸው። ጊዜ አለ። አሁንም ፋኖ በቂ ጊዜ አለው። ገበሬው ማረስ አለበት። ገበሬው እንዲያርስ እነኚህን የባንዳ ልጆችን ከአካባቢው ማጽዳት አለበት። የማይታያቸው እኮ ይገርመኛል እኮ እህል ከሌለ ለእነሱም ጭምር እኮ ለእነሱ ቤተሰቦች ለእነሱ ዘመድ አዝማድ ጭምር እኮ እህል የማይኖሩ ባንዳ። ይሄ አይታየው። መንግስት ደግሞ ባንኩም ታንኩም በእጄ ስላለ ይህንን ባንዳ እስከቻልኩ ድረስ እገዛለሁ ነው የሚለው እና በሁለቱም በኩል የተሳለ ስለሆነ ፋኖችም ሆነ የአማራ ህዝብ ይሄ አድማ በታኝ ሚሊሻ ምናምን የሚባለው ላይ ማተኮር አለባቸው። ካድሬው እየዞረ ማናረሰ ማን አላረሰ የሚለው ያንን በማድረግ ይመስለኛል አማራ ይህንን መቀልበስ የሚችለው እና ለዚህ ደግሞ ቆራጥ ውሳኔ ነው የሚያስፈልገው። አበልጅ ክርስትና ምናምን የሚባል ነገር ዘመድ አዝማድ የሚባል መቅረት አለበት። ባንዳ ባንዳ ነው። ባንዳ ዘር የለውም። ባንዳ ዘመድ ሊሆን አይችልም። በዚህ መልኩ ነው መታየት ያለበት እና አለበለዚያ ያው እንግዲህ እንደ ርዕሳችን ነው። ይሄን ህዝብ ካስራቡት ምን እንዳይመጣ ምናየው ነው። እንግዲህ ላይ መጣው ማለት የምታወቅ ነገር ነው ውጤቱ። በዚህ ደረጃ መታየት አለበት። በአንድ ወዳጅ እንደተቀመጠ እንደዚህ ይላል። የአማራ ገበሬ የሚፈልገውን እህል እንዳያመርት የተለያዩ ምክንያቶች በመደርደር ጫና መፍጠር፣ ማዳበሪያ መከልከል እና ሌላው ክልል ከሸጠበት ዋጋ በእጥፍ በመጠየቅና ጨርሶም በመከልከል ብሎም እኔን ካልደገፍ ጨርሶ አልሰጥህም በማለት ገበሬውን እንዳያመርት በማድረግ ማሰቃየትና ሲቸግረው የሚበላው ሲያጣ ለኔ መንግስት ይንበረከካል። ከዛም በረሃብ አለንጋ እየገረፍኩ ተጠቅሜበት ግብዓተ መሬቱን እፈጽምበታለሁ ብሎ ወስኗል ነው ይሄ ያለው ስርዓት። በገበሬው ላይ እንዲህ አይነት ውሳኔ ወስኗል። እና ሌላው ደግሞ አሁን ሁሉም ገበሬ ይላል መልእክቱ ለደረሰኝ ማለት ነው። ሁሉም ገበሬ አርሶ አደር ተናበው አንድ ሐሳብ አንድ ልብ ሆነው ይህን አይነት የመንግስት ተብዬ ውንብድና ትዕዛዝ ተቀብለው የሚያስፈጽሙ ካድሬዎች፣ ግብርና ሰራተኞችም ሆነ ሆድ አደር ባንዳዎችን ለአካባቢው ፋኖች በመንገር የሰብል ጊዜው ሳያልፍ አስፈላጊውን እርምጃ እንዲወስዱ መጠቆምና ማሳወቅ ይኖርባቸዋል ይላል። ገበሬው ማለት ይሄ ሰብል የሚዘራው ክፍል እነማን እንደሆኑ ሊያሳውቅ ይገባዋል የሚል አይነት ሁኔታዎች አሉ። በአጠቃላይ ደግሞ አንድ ነገር አለ። አለፍ አድርጌ ነው ያየሁት። ሰብሉ ደግሞ ምንድነው? አሁን የሚመጡ ሰብሎች አሉ። አንዳንድ ምርጥ ዘር ተብሎ የሚሰጡ ምርቶችን ይላል ገበሬው ሲቀበል
ከመዝራቱ በፊት በተለይ ስንዴና በቆሎ ያልተቀቀለ መሆኑን በአካባቢው ባለሙያዎች በሚያከብሩ ባለሙያዎች መጠናት አለበት፣ መታየት አለበት፣ ወይንም እንዲታይ ማስደረግ አስፈላጊ ነው። አማራ በሁሉም አቅጣጫ ነቅቶ መጠበቅ፣ ዙሪያውን መቃኘት ጊዜ የማይሰጠው ጉዳይ ወይንም ዘመን ነው። ስለዚህ አሁን አየህ ለገበሬውም በቆሎ ሰጥተው የተቀቀሉ ነገሮችን ስንዴውንም የተቀቀሉ ነገሮችን አቅርበው በረሃብ ለመቅጣትም የታሰበ አይነት ጉዳይ ነው እና ይሄን ከወዲሁ ገበሬው ወደ ገበሬው የሚደርሱ ነገሮች መታወቅ መቻል አለባቸው። ይህንን ህዝብ ሊያጠፋውት ነው የሚፈልገው። ማዳበሪያ ከሌላው ቦታ የበለጠ እጥፍ ዋጋ እንዲከፍል አማራው ነው። ከሌላ ቦታ ያለ ገበሬና አማራው አካባቢ ያለው ገበሬ ምንድነው የሚለዩ? ለምን ይለዩበታል? ለምንድነው የሚለዩት? ለማጥፋት ስለተፈለገ ነው። እንዲመራው፣ እንዲራብ ወይንም በሬውን ሸጦ ማዳበሪያ እንዲገዛ ለማድረግ ነው። ይሄ ነው እንግዲህ በዚህ ጉዳይ ላይ ፋኖች ምን ማድረግ አለባቸው የሚል አስተያየት ትሰጣለህ? ምርጥ ዘር የሚባሉ ነገሮች ላይ ነው ሊያጠቁት የፈለጉት። አቋም ነው ጋይስ ባለው ትመር እንደሆነ ምረር እንደቀል ነው። አልመርም ብሎ ነው ዱባ የሚቀቀል ይላል አማራና ፋኖች አቋም ነው የሚያስፈልጋቸው። ወንድሜ ነው፣ ያክስቴ ልጅ ነው፣ ያበልጄ ነው የሚባል ነገር የለም። ባንዳ ነው እንዳልኩት። አሁን ያልካቸውን ነገሮች በሙሉ የሚያስፈጽመው ብአዴን አብይ አይደለም። ብአዴን ገንዘብ ተሰጥቶት ሚሊሻ ገዝቶ ነው የፋኖን እየተዋጋ ያለው። አሁን ደግሞ ብአዴን የተረጋጋ ስለመሰለው ህዝቡን ወደ ማስራብና ወደ ማንበርከክ ሄደዋል። ሰልፍስ ሊያስወጡ እያስገደዱት አይደለም እንዴ ያሉት? ሰልፍ እኮ የሚያስወጣ አሁን ይሄው ካድሬ ነው ናውጣ ብሎ የሚያስገድዱ። ስለዚህ ፋኖቹ መረጃ መሰብሰብ ያለባቸው ከህዝባቸው ጋር ተናባው። ፋኖች በጎ ፈቃደኞች ናቸው፣ በደሞዝ አይደለም እየተዋጉ ያሉት፣ እየተራቡ የሚዋጉ ናቸው አይደለም። ስለዚህ እነኚህ ከህዝባቸው ጋር ተናበው ማን ነው እዚህ ከተማ ውስጥ የሚያሸብረው? ህዝቡ ማን ነው እንዳታርስ የሚለው ከህዝባቸው መረጃ መሰብሰብ አለባቸው። ማን ነው ሰልፍ ውጣ የሚልህ? ለሱ ታስመክረዋለህ። አልመክርም ካለ ደግሞ መከራ እንዲመክረው ታደርገዋል። በዚህ መንገድ ብአዴን ላይ ቁርጥ ያለ አቋም ካልያዙ የአማራን ትግል ያረዝሙታል። ብአዴን የአማራ የመጀመሪያውም የመጨረሻውም ጠላት ነው። ብአዴን ባይኖር ኖሮ አንድም ጠላት መንደራችን አይደርስም ነበር እና ለዛ ነው ያው ጠላትማ ያው ጠላት ነው መጀመሪያ መምታት እኮ አቾክቻኪ ነው የሚለው አማራ። ለዛ ነው። ስለዚህ ይሄንን ሁሉ ወንጀል የሚፈጽምብን አብይ በብአዴን ነው። ዛሬ የአማራ ህዝብ ማረስ አቅቶት ይሄን ክረምት ካለፈ ፋኖ ስራ አልሰራም ማለት። ስለዚህ ፋኖቹ ለሚታገሉለት ህዝብ ቁርጥ ያለ አቋማቸው ይታወቃል። ለነጻነት ነው፣ የህልውና ስጋት አለብን ብለው ነው እየታገሉ ያሉት። ስለዚህ ይሄ ከህልውና ስጋት አንዱ ነው። አማራን በረሃብ ማጥፋት፣ በረሃብ መቅጣት። እንግዲህ መጽሐፍ ቅዱስ ራሱ በሰይፍ መሞት ይቻላል ይላል፣ በረሃብ ከመሞት አይደለም እንዴ? ስለዚህ በረሃብ የአማራ ህዝብ እንዲቀጣ መፍቀድ የለባቸው። ለዚህ ደግሞ ኦሬዲ ወጥተዋል። የህልውና ስጋት አለብኝ ብለው ወደ ትግል ወጥተዋል። መልሱ በሚገባው ቋንቋ ማናገር። ስለዚህ ትኩረት ማድረግ ያለባቸው እነኚህ ካድሬዎች ላይ ነው። አብይ ምንም አያመጣም። እነኚህ ካድሬዎችን ካሳደዷቸውና ካጸዷቸው ምንም ነገር አይመጣም። ስለዚህ ፋኖቹ መስራት ያለባቸው ነው። በሁሉም አካባቢ ያሉ ፋኖች ተናበው ህዝባቸውን መታደግ አለባቸው። አማራ ዘንድሮ እንዳያርስ ከተደረገ የኛ ጥፋት ነው። በዛ መልኩ ነው መታየት ያለበት። ልክ ነህ አየነው። በአራቱም ቀጠና ላይ ተናበው አንድ ሳምንት ወይ 2 ሳምንት በቃ ይሄ የአብይን ሰራዊት ለጊዜው ባለበት እንዲቆም አድርገው እኔ ፋኖቹ ካድሬን ለቁጥጥር ስር ለማዋል ቢሰሩ ቀንደኛዎችን ማለት ነው በየከተማው በየወረዳ በየከተማው ላይ ያለውን
ቀንደኛውን የመልቀም ስራ በአራቱም ቀጠና በአንድ ጊዜ በካድሬው ላይ የመልቀም ስራ ቢጀመር በአራቱም ቀጠና ያለው ለካድሬ ቤተሰብ፣ ለሚኒሻ፣ ለአድማ ብተና ለሚባለው ቤተሰብ ለሆነ ሁሉ እሳት ማስጫር፣ ሰላም ማለት፣ ቤተክርስቲያን እንዳይሳልም፣ ቄሱ መስቀል እንዳያሳልም፣ እውነተኛ ቄሶች ማለት ይሄ ሁሉ ግዝቶች ተደርጎ ጥርት ያለ እንቅስቃሴ ከህዝቡ ጋር ልክ መንገድ መዝጋት እንደሚባለው እንዳይደበቁ ተደብቀው እንዳያሳልፉትም የራሳቸውን ዘዴ ተጠቅመው በአጠቃላይ ሲያጸዱት ሰራዊቱ ባዶ ነው የሚሆነው። ፋኖች የሚሉት ምንድነው? መንገድ የሚመራብን የራሳችን ሚኒሻ ነው፣ አድማ ብተናው ነው። ያኛውን እኮ ለኛ ቢለቁት ችግር የለውም እንደሚሆን እናደርገዋለን። ግን መንገዱን የሚያውቁት ሰዎች የኛዎቹ ስለሆኑ እሱ ነው አስቸጋሪው ነው የሚሉት ፋኖች። የኛ ሰዎች ስለሆኑ ነው። እንግዲህ አለ አይደለ አይተህም ታልፈዋለህ ይመስለኛል። አልፈዋል። ቤተሰቦችንም እያዩ ያልፉታል። ምንም እንዴት ብለው ይጨክኑ? እንደዛ አይነት ሁኔታዎች ነው ያሉት። ይሄንን ማቆም እና ለተወሰነ ጊዜ ፋኖቹ ሊያደርጉ ይገባል የሚለውን መውሰድ ያስፈልጋል። ግን ማስተማር እኮ ነው ጋሽ ነው። ይህንን ሚሊሻና አስጠባቂ የሚባለውን ቤተሰቡን ያውቃሉ እኮ ማስተማር ነው። ይሄ ክረምት ካልታረሰ አንተም ጭምር ነው የምትራበው። አብይ እንደሆነ ሁላችንም እኩል አማራ አድርጎ ነው የሚጣላል እና ተውት ብሎ ቤተሰባቸውንም ማስተማር የፖለቲካ አስተምሮ መስጠት እኮ ነው። መጀመሪያ ታስተምረዋለህ። ምናልባት ችግሮት ከሆነ ለገንዘብ የገባው ቢያንስ ይሄንን እንዳላየ እንዲያልፍ ማስተማር አለባቸው። አስተምረው አልሰማ ካለ ደግሞ እንዲሰማ ታደርገዋለህ በጉልበት። በፍቅር ካልሆነ በጉልበት ነው። ሌላ ህግ የለም እዚህ ምድር። ጠቅላይ ሚኒስትሩ ማን ነበር አሁን መጥቶ የጣለው? መኮንን ኃይለማርያም ነው ከመለስ በፊት ያለው ኃይለማርያም ምክትል ጠቅላይ ሚኒስትር የነበረው ያማራው ደመቀ። አሁን እኮ በጣም የሚገርመው ትንሽ ሰዎች እንዴት አያዩ? ገዱን ጨምቆ ሲጥለው፣ ደመቀን ጨምቆ ሲጥለው እያለ እየጨመቀ ሲጥላቸው ሌሎቹ ተራቸውን ነው የሚጠብቁት እኮ ከህዝቡም ርቀው ከሱም ርቀው ነው። እና ብናልፍ እናገኘው ተሻገር አሁን እንደው መድኃኔዓለም ትንሽ እንኳ እንጥፍጣፊ ሰውነት ትንሽ እንኳ አማራነት እንዴት አይኖራቸውም? እዛት ምልህ በዛ የተደረደሩ አማራነን እያሉ የተደረደሩት ማለት ነው። እኔ እንደሚመስለኝ በነገራችን ላይ ቆይ አንድ ማስታወቂያውን እንስማውና አንድ ነገር አሰማሃለሁና እሱን በጣም እኔ እንደዛ ይመስሉኛል። እሱን አሰማህና እኔ እንደዛ ይመስሉኛል። ለማንኛውም ማስታወቂያውን ሰምተን እንመለስ እንጂ ጎጃም አለን አለን፣ ወሎ አለን አለን፣ ሸዋ አለን አለን፣ ጎንደር አለን አለን። ህም
አስቸኳይ የእርዳታ ማሰባሰብ ያለ ወገናችን ለገበሬው፣ ለተሰቃየው፣ ለሚሳደደው ሁላችሁም በማስታወቂያው መሰረት በእውነቱ ይሄንን ማድረግ መቻል አለባችሁ። ስለሱ ነው እያወራን ያለ ነው። ከሰዓቴ ጋር ለመታገል ያህል ከዚህ አርስታችን ጋርም ስለሚሄድ ከአጥፊዎቹ ባንዳዎች ምን አይነት እንደሆኑ አንድ ነገር ላሳይና እናገኘው ተሻገርም የተወከሉት ወይንም ነብና አልፍ በለው ሌላው በለው ምናምን የተለያዩት እዛ በአማራ ስም ተኮልኩለው ያሉት ይቺ ሰው ጥሩ ማሳያ ነች ብዬ ነው ማየው እና እሷን እንስማት እስኪ። እሺ ሰላም ጤና ይስጥልኝ። አብሮ ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ ስምሽንና የመጣሽበትን ቦታ ትነግሪኛለሽ? መምህርት የሮማለደ እባላለሁ። ትውልዴ ሰሜን ጎንደር ከቅማንት ብሔረሰብ ነው። የመጣሁት ከአዲስ አበባ የአገው ብሔራዊ ሸንጎ ወክዬ ነው። ጥሩ ሰምተዋ። ይሄ ነገር ሁሌ ስለሚገርመኝ ነው። አንዳንዴ ከፍቼ ሰማታለሁ እና እስቃለሁ። ማለት የሆነ ነገር ገብቷል። ትውልዴ እዚህ ቦታ ነው አለች። ከቅማንት ብሔረሰብ ነው የተገኘችው፣ ግን የአገው ሸንጎን ወክላ ነው። አየው እንዴት እንደሚሰሩት እንዴት እንደሚያደርጉት። አገው አይደለችም አይደል? አገው መሆን አለባት እኮ አይደለም? አገው ሸንጎን ወክሎ ለመገኘት አገው መሆን አለባት። የተወለደችው ጎንደር ነው፣ ቅማንት ነኝ አለች፣ ግን አገው ሸንጎን ወክላ ነው የተገኘችው። እንዲህ አይነት ነው። እነዚህ በአማራ ወክለው በአማራን አጠቃላይ እያስበሉ ያሉት ክፍሎች ቢመረመሩ ጣጣቸው ብዙ ነው እና አልገረምህም ወይ? ይችን እንግዲህ በዚህ ሐሳብህን በዚህ ጠቅልለህ ያው ከዚህ በፊት እኮ አውርተናልና መለስና በረከት ስምዖን ብአዴን እንዴት አድርገው እንደመለመሉት ከዚህ በፊት አውርተናልና ሆም ብለው ለአማራነት ጥላቻ ያላቸው አማራ ሆኖ ማለት ወይም ደግሞ አማራ ያልሆኑ እዛው ተወልደው ያደጉ ግን ምንም ዘራቸው አማራ ያልሆነ በራሳቸው በወጡበት ደግሞ ቂም ያለባቸው በሻማ ፈልገው ብአዴን ያደረጉትና ይሄ ለአማራ ምንም አይነት ቅንጣት የሌለው ስብስብ ነው። በነገድም አማራ ነው ብሎ መጥራት ያስቸግራልና ሆዳሞች ናቸው ብአዴን ውስጥ የተሰበሰቡት። ለዛ ነው አማራ በብአዴን ላይ አቋም መያዝ አለበት። የመጀመሪያም የመጨረሻም ጥራት ነው። በቃ ብአዴን እንግዲህ እቻውን ምን ትላታለህ? እንግዲህ ምንም እኮ ዝም ብሎ በቃ የነሱ ፒፓ በላት በቃ ዝም ብሎ የምትነፋላለም ነው ቧንቧ ነው የሚባለው ማስተላለፊያ ምንም በቃ የነሱ ማስተላለፊያ ቱቦ ናት። እነሱ መረጃ ሰጧታል፣ ትተፋለች። ከዛ ያለፈ ነገር የላትም። እና ይሄ ነው ብአዴን። እቺ ነች በትክክል ብአዴን የምትወክል። እንደዚህ ነው ያሰልፏቸው ማለት እኮ ነው። በቃ ይሄ ነው ብአዴን፣ ይሄ ነው። እና ከእንደዚህ አይነት ህዝብ ነው አማራ ነፃነት የሚጠብቀው። እንዴት ይሆናል? መድኃኔዓለም በጣም በሚገርም ደረጃ የመጣችበትን ተነተነችና የተገኘሁት ግን የአገው ሸንጎን ወክዬ ነው። አገው ብትሆን አዎ እንደው አገው ነች ያልኩ እና ይሄንን የሚያሳይህ ብአዴኖች አጠቃላይ በዚህ በስርዓተ መንግስቱ ውስጥ የሚጫወቱት ሚና አጠቃላይ አማራን በሁሉም መንገድ ማጥቃትና ማዳከም ከዛም ከምድረ ገጽ ማጥፋት የአብይ ኦሮሞማ ስርዓተ ውሳኔ ነው የምንለው እንዲሁ ዝም ብሎ አይደለም። በእንዲህ አይነት መንገድ ነው ሰዎችን እና እነዛ አማራዎች ቢፈተሹ ጀርባቸው ሌላ ሊሆን ይችላል። ልክ እንዳገው ሸንጎን ወክዬ የተገኘው እንዳለችው አማራን ወክዬ ነው እዚህ የገባሁት የሚሉ ሊሆናሉ። ነገ ቢት ሲጠየቁ አማራን ወክዬ የገባሁት እኔ ግን የነበርኩት እንዲህ ነው ብሔረሰቤ የሚሉ ይኖራሉ። ትክክል ብላችኋል። አድማጮቻችን መረዳት ያለባቸው ወያኔ የጠፈጠፈው ነው። የአገው ሸንጎም የሚባል ደግሞ አንድ የቅማንት ክልል ሰራለሁ የሚል ቡድን አለ። ይሄ ጸረ አማራ የሆነ ስብስብ ነው እንጂ የአማራም ህዝብ ሆነ አድማጫችን ማወቅ ያለበት አማራም አገውም ቅማንትም አንድ ህዝብ የሆነ እጣ ፈንታው አንድ ህዝብ የሆነ አንድ የሆነ ህዝብ ነው ሁሉ ነገሩ ማለት ነው። ይሄ ወያኔ የጠፈጠፋቸው ህዝቡን እንደማይወክሉ ማመን አለበት። የአማራም ህዝብ የቅማንትም ሆነ የአገው ህዝብ በጣም በትክክል አንደኛ ህዝባችንም በደንብ ተጠንቅቆ ማየት ያለበት የአገው ህዝብም ቅማንቱም አማራውም
አንድ ላይ እየኖረ ነው። ተጋብቶ ተዋልዶ እጣ ፈንታውም አንድ ላይ ነው። የሰሜን ፖለቲካ አያስፈልግም ነው የሚሉት። ስለዚህ እጣ ፈንታው አንድ ላይ ነው። አፍራሾች አሉ። ልክ አሁን አገው ሸንጎ እንደምንለው አፍራሽነት ውስጥ የተሰለፈ ማለት ነው። አጠቃላይ ከአማራ ህዝብም ጋርም ከአማራ ህልውና ትግል ጋርም ግንኙነት የሌለው ማለት ነው። አንደኛ አሁን ወሎን እንትን ለማድረግ ምንድነው የሚባል ክልል ነው ክፍለ ሀገር ለግሌ ይሰጠኝ ብሎ ያሉ ክፍሎች አሉ አይደል? የት ናቸው እነዚህ ሰዎች? እነዚህ ሰዎች ወሎዮች ናቸው ብሎ መጠየቅ ማለት ነው። በቃ የወሎ ህዝብ ያንን ይፈልጋል አይፈልግም? በእኔ እምነት አይፈልግም ነው። ምክንያቱም ፋኖ እኮ አለ መሬቱ ላይ ከፍተኛ ፋኖ እንቅስቃሴ አለና ይሄ ሁሉ ግምት ውስጥ መግባት መቻል አለበት። እና እንደዛ ነው ማየት ያለብን ማለት ነው። ልክ ይቺ ልጅ እንዳረገችው ሁሉ አገው ሸንጎ የሚባለው ምናምን የሚባሉት እነዚህ የአማራን ትግል ለመጎተት የሚሰሩ ክፍሎች ሁሉ ትላንትና አሁን ወሎ ሲያስቸግራቸው እንዴት ብለን ወሎን እንጥለፈው አይ ክልል በሚል የመጡበት ሁኔታ አለ። እነኛ ሰዎች ራሱ ሲፈተሹ ምንድናቸው ብሎ ማየት ነው። የወሎ ህዝብ እንደዛ ይፈልጋል? በተአምር አይመስለኝም። ፋኖስ አለ እኮ መሬቱ ላይ እንደዛ አይነቱ ነገሮች እና ይሄንን ግምት ውስጥ ማስገባት ያስፈልጋል። የምትለው ነገር ካለ አንድ ደቂቃ ውሰድና ነው ተመልካቾቻችንን መሰነባበት ያስፈልጋል። ያው እንግዲህ ለህዝባችን ነው መንግስት እየሄደ ያለው የአማራን ከቻለ ማዳከም ካልሆነ ማጥፋት ነው፣ ለዘላለም ባሪያ ማድረግ ስለሆነ ህዝባችን ከፋኖ ጋር ጎን ለጎን ሆኖ ይሄን ብአዴን የሚባል ጸረ ህዝብ የሆነ ስብስብ ማጥፋትና ነፃነቱን ማደራጀት አለበት። ይሄው ነው እንግዲህ መሆን ያለበት። ትክክል ነው የገለጽከው። እንግዲህ ህዝባችን ማወቅ ያለበት በዋናነት አማራን በሁሉም መንገድ ማጥቃት ነው። አማራን በሁሉም መንገድ አርሶ አደሩ ምርታማ እንዳይሆን፣ አርሶ አደሩ ማዳበሪያ እንዳያገኝ፣ አርሶ አደሩ በመንገዱ ላይ እንኳ የሚዘራው ነገር መንገዱ ላይ ጥቃት ይደርስብኛል ብሎ እንዳይዘራ የሚደረግበት አይነት ሁኔታዎች ናቸው ያሉት እና ህዝቡ ከፋኖ ጋር ሊተባበር ይገባዋል። አማራ እንደ አማራ ሊቆም ይገባዋል። አማራ በሁሉም አቅጣጫ አንድ ወጥ ሆኖ ሊንቀሳቀስ ይገባዋል። በየትኛውም ቦታ አንተ ወሎዬ ነህ፣ አንተ ሸዋ ነህ፣ አንተ ጎንደሬ፣ አንተ ጎጃሜ ነህ ብሎ አይተውህም። ሊከፋፍል በዛ ይሞክራል እንጂ አይተውህም። ስለዚህ እንደ አማራ መቆም ያስፈልጋል። ጀግኖች አሉን፣ ዛሬ ጀግና መሪዎች አሉን። ምንም አማራ ዛሬ ጀግና መሪዎች አሉት። በቃ ትውልዱ ተነስቷል። ይህን ትውልድ እንደግፈው፣ ይህን ትውልድ አብረነው እንቆም። በውስጥም በውጭም ያለው ይህን ትውልድ ከጎኑ እንቁም። ዋናው ይሄ ነው። በተረፈ መልካሙን ሁሉ እየተመኘንላችሁ በሶሻል ሚዲያው ያላችሁ ጉዳዩ ለሌሎች እንዲዳረስ አድርጉ። እናንተ ደግሞ በመረጃ ቲቪ የምትከታተሉን ወገኖቻችንን በእጅጉ እናመሰግናለን። መልካም ሁሉ ለእናንተ ይሁን እያል በቀጣይ ፕሮግራም እስከምንገናኝ እስከዛው ሰላም ሁኑልን። አየነውም ሰላም ሁኑ። ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን።